ሰላም ውድና የተከበራችሁ ቤተሰቦች እንዴት ቆያችሁልኝ? ሰላም ናችሁ ወይ? ስለምታበረታቱኝ ስለምሰጡኝ ነገር ሁሉ በጣም አድርጌ አመሰግናለሁ። የኔ ውድና የተከበራችሁ ቤተሰቦቼ ክበሩልኝ። እንግዲህ እዚህ ጋር እንደምታዩት ፀጉሬ ትንሽ ተጉርቷል፣ ተበጣጥሷል እና ትሪትመንት ልስራለት ብዬ መጥቻለሁኝ ዛሬ ማለት ነው። ቆንጆ የሆነ ትሪትመንት አብረን እያየን ከመጀመሪያው እስከ መጨረሻው ድረስ ትወዱታላችሁ ብዬ ተስፋ አደርጋለሁ። ስትሰሩ ግን እስከ መጨረሻው አይታችሁ ብትሰሩ ጥሩ ነው። አንደኛ ለፀጉራችን ጤንነት ብናደርገው መልካም ነው ባይ ነኝ። እንግዲህ ልሰራ እየሄድኩኝ ነው። እንደምታዩት እንግዲህ እዚህ ጋር ያው ትንሽ በቃ ፏ ብልጭ ብዬ ነው የመጣሁትኝ እና ወደ ስራው ልንገባ ነው ማለት ነው። እዚህ ጋር መጀመሪያ ቅርንፉድ ያስፈልገናል። ቅርንፉዳችን እንግዲህ በርከት ያለ ነው። እኔ በርከት አድርጌ ነው። ቅርንፉድ በጣም ነው የሚስማማኝ። እርግጠኛ ለብዙ ሰው ይስማማል ብዬ ተስፋ አደርጋለሁ። ማይስማማውም አለ ማለት ነው። እንግዲህ እንደምታዩት ንጹህ የሆነ ቅርንፉድ እዚህ ጋር አለኝ። የሚበቃኝን ያክል ነው እኔ የመጠንኩት ማለት ነው። እናንተም በሚበቃችሁ መጠን እዚህ ጋር ዘይት፣ የምግብ ዘይት ነው። ዘይቱንም መጠቀም ትችላላችሁ። ዘብዝፌ ማስቀምጥበት ማለት ነው። መጀመሪያ እንግዲህ እንፈጨዋለን ማለት ነው። ፈጨዋለሁኝ እዚህ ጋር እንደምታዩት በደንብ አርጌ እፈጨውና አስተካክልና ንጹህ ጠርሙስ አለኝ። ጠርሙሱ ላይ በምግብ ዘይት ነው እኔ አብዛኛውን የምጠቀመው ማለት ነው። ዘይቱን እናንተ የፈለጋችሁትን ዘይት መጠቀም ትችላላችሁ። እኔ ግን የወደድኩትኝ የኑግ ዘይት ነው ማለት ነው። ያው ምግብ ላይ በምንሰራው ዘይት ነው የምጠቀመው ማለት ነው። እቃ ውስጥ እንደዚህ ጠርሙስ ውስጥ እጨምረዋለሁ ማለት ነው። ያው ጠርሙስ ቢሆን ጥሩ ነው ከፕላስቲክ ማለት ነው። በደንብ ነው ያደቀኩት ስፈጭ ማለት ነው። እና በተለይ ትሪትመንታችሁ ውስጥ የቅርንፉዱንም ቅባት ብትጠቀሙት ለፀጉር በጣም ቆንጆ ነው ብዬ እኔ እላለሁ ማለት ነው። በእርግጥ ያው የየአንዳንዳችን ፀጉር ተፈጥሮ አስተዳደጉ ያንዳንዱ ያድጋል፣ ያንዳንዱ አያድግም እና ብዙ ጊዜ ፀጉሬን ትሪትመንት ባላደርገው እንደዚህ በጥብጭ አስቀምጠዋለሁ ማለት ነው። ግን ባደርገው ትሪትመንት ባላደርገው ችግር የለውም የምንል ነገር አለ። ግን ፀጉራችንን ትሪትመንት አድርገን ብንታጠብ ጥሩ ነው። ያሳድጋል፣ ይረዝማል፣ እንዲህ ይሆናል ማለት አይደለም። ግን ፀጉራችን ጤንነቱ መጠበቅ አለበት ማለት ነው። እኔ እዚህ ጋር ትሪትመንት ስሰራ የፀጉር ባለሙያ ሆኜ ወይ ደግሞ ፀጉራችሁ በአንድ ቀን ይረዝማል፣ በአንድ ቀን እንዲህ ነው፣ አንድ ነገር ዋጋ ካልተከፈለበት የሆነ ቦታ ላይ ይደርሳል ማለት አይደለም። እንደዚህ አስቀምጠዋለሁኝ እንግዲህ ለሁለት ቀን ያህል እንደዚህ ዝፍዝፍ አድርጌ በዘይቱ ሳላጠለው አስቀምጠዋለሁኝ ማለት ነው። እንግዲህ እንደምታዩት አስተካክዬ ሁሉን ነገር ጨርሼ ነው ያለሁትኝና እንደዚህ አድርጋችሁ ተጠቀሙ ማለት ነው። ለፀጉራችሁ ጤንነት ፀጉራችን እንዲያድግ ከፈለግን በዚህ አጋጣሚ ማለት የምፈልገው ነገር ውሃ በደንብ ጠጡ፣ ምግብ ብሉ፣ የተመጣጠነ ምግብ ብሉ። በቃ የሰው ልጅ ፀጉሩ እንዲያድግለት እንዲፋፋለት ከፈለገ ዋናው ትልቁ መሰረቱ ምግብ ነው። ወተት ጠጡ፣ እርጎ፣ የተለያዩ አይነት ምግቦች፣ የተለያዩ አይነት ፍራፍሬዎች መመገብ። ከዛ በኋላ ደግሞ ለፀጉራችን የሚበቃውን ትሪትመንት መስጠት። ከዛ እዚህ ጋር እንደምታዩት እንግዲህ ተመልሼ በሁለተኛ ቀኔ ሙዝ አለኝ፣ አቮካዶ ግማሽ አለኝ። እናንተ ሙሉ ማድረግ ትችላላችሁ አቮካዶ። እዚህ ጋር ደግሞ ያብሽ የዘፈዝፌ ያሳደርኩት አብሽ አለ። በነገራችን ላይ በጣም በትንሹ ነበረ አብሹን ያደረኩት፣ ግን በዛ ማለት ነው። እኔ ለማየት ያክል ነው ነበረ ግን የሞከርኩት። እጅግ በጣም ተመችቶኛል። በተለይ አብሹ ያው በደንብ ከታጠብነው ሽታው ይለቃል። ከዛ እንደዚህ አድርጌ አሁን እዚህ ጋር ምንድነው የሰሊጥ ዘይት አለኝ። የእንትንም ዘይት አሳይቻችኋለሁኝ፣ የጉሎ ዘይት። እናንተ የምትፈልጉትን ዘይት አንድ ላይ ቀላቅላችሁ መጠቀም ትችላላችሁ። እኔ የተጠቀምኳቸው እነዚህ ነው ማለት ነው። አብሹን ጨመርኩኝ። ከዛ ሙዙን እጨምራለሁ ማለት ነው። ሙዙ በጣም የበሰለም ቢሆን ጥሩ ነው ማለት ነው። አቮካዶም የበሰለ ቢሆን እኔ አሁን ግማሹን በልቼ ግማሹን ደግሞ ልቀባው ነው ማለት ነው።
ምክንያቱም ያው ግዴታ ለሆዳችንን መመገብ አለብን ማለት ነው። ደህና ነገር እንድናገኝ ለውጥ እንድናገኝ ማለት ነው። ከዛ እንደዚህ በጣም ነው የምፈጨው ማለት ነው ጁስ እስከሚሆን ድረስ። እዚህ ጋር ሳልላችሁ ቆይ ያው እንደርስበታለን ነግራችኋለሁ ማለት ነው። በደንብ መጠለል አለበት። በደንብ ማለት ነው። ካላጠለላችሁት ግን ፀጉር ላይ ይለጠፋል፣ በጣም ይለጠፋል ማለት ነው። እና እንደዚህ በቃ በጣም ነው የምፈጨው። በነገራችን ላይ በኢየሱስም በቃ ጁስ በሉት ራሱ በቃ ምን ብዬ ልንገራችሁ፣ በጣም ደስ ይል ነበረ። በምፈጨውበት ሰዓት ላይ ጎምዥቻለሁ ማለት ትችላላችሁ። እና እንደዚህ አሁን እቺ የታይት እንትን አለችኝ እኔ ማጥለያ ሁሌ እንደምታዩት አድርጌ አጠለዋለሁ ማለት ነው። ጥልል አድርጌ እንዳለ ከውስጥ የሚቀረው ያልደቀቀው የአብሹም የሙዙም ሊኖር ይችላል ማለት ነው። እንዲሁም የአቮካዶ ሊኖር ስለሚችል እንደዚህ ጭምቅ ታደርጉታላችሁ ማለት ነው። እንደዚህ ሳታደርጉ ግን ፀጉራችሁ ላይ እኔ አደራ ብዬ የምላችሁ ሳትጨምቁ እንዳትቀቡ። ምንም አይነት ትሪትመንት ጭመቁ ማለት ነው በምትቀቡበት ሰዓት ላይ። እንደዚህ አሁን ጭምቅ አድርጌ ተመልሼ መጣዊ ማለት ነው። አያችኋ እንዴት እንደሚያምር። በቃ እጃችሁ ላይ ቅቤ ይበሉት በቃ ለስላሴው። እዩ የጨምቄ ያወጣሁትን እንደዚህ ጨምቄ ያለውኝ አስተካክዬ ጨራርሻለሁኝ ማለት ነው። እንግዲህ አሁን ወደ መቀባቱ ገባለው ማለት ነው። ያው ቀጥታ እንግዲህ እንደምታዩት እንደዚህ እየተቀባው ነው ያለሁት። በጣም ነው ደስ የሚለው በእውነቱ ማለት ነው። ሁሉንም ፀጉሬን ነው አዳርሼ የቀባሁት። እኔ እንደውም ይበዛል ሁሉ ብዬ ነበረና ቀብቼ እንደዚህ ቆዳዬን በጣም ማሳጅ አደርገዋለሁ ማለት ነው። እናንተም በተቻላችሁ መጠን ማሳጅ አድርጉ ቆዳችሁን። ከዛ ተቀብቼ ጨራርሼ ፊቴ ላይ ተቀቦት ማለት ነው ከስሬ የቀረውን እና እንደዚህ በመሰለ መልኩ ጨርሻለሁ ማለት ነው። ፊቴ ላይ ተቀብቼ እኔ እውነቱን ነው የምናገረው። ፊቴ ላይ ተቀብቼ ልጥፍ ሊለቅ ነው ወይ ገብርኤልን ነው የምላችሁ። ልጥፍ ብሎ በሶፍት ነው ያስለቀኩት። እውነታው ይሄ ነው። ፀጉራችሁ ላይ ተጠንቀቁ ምለው ይሄንን ነው። ከተለጠፈ ከፀጉራችሁ ላይ አይወጣም። እና እንደዚህ በአማረ መልኩ በቃ ጨራርሼ ምን ብዬ አሁን ደግሞ እዚህ ጋር የቅርንፉድ ዘይት ቅባቱ ስላለኝ ልቀባ ነው። ጫፉን ቆርጬዋለሁኝ እያልኳችሁ ነው። ትንሽ ነካ አደርገዋለሁ። እኔ ቤት ነው የምቆርጠው ማለት ነው የራሴን ፀጉር። እኔ ፀጉር ቤት ተቆርጬ አላቅም። እንደዚህ በአማረ በቃ ቆንጆ ፏ ብልጭ ብዬላችሁ ቆየሁኝ እላችኋለሁ። እና በጣም ቆንጆ ውህድ ነው። ሰርታችሁ ተጠቀሙት። እና ያሳድጋል አያሳድግም የሚለውን ነገር ደግሞ ራሳችንን መንከባከብ አለብን። እንዲያድግልን ከፈለግን ስትረሳችንን መቀነስ አለብን። ሰላም እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ።